አሁን ማናችሁ እናንተ? እንዴት ማን ነው ይህንን እንደዚህ አይነት መብትን የሰጣችሁ? ማን ነው? አሁን እኮ ግራ ይገባል። እንደ ሙስሊም አይደለም ወይ አክት እያደረጋችሁ ያላችሁት? አንድ ሙስሊም ተነስቶ የሆነ ጥቅስን ለራሱ ፈቃድ እንደሚተረጉመው እናንተም እየተረጎማችሁ አይደላችሁም? ከአውዱም የተለየ ከምንም በላይ ደግሞ ከታሪካዊው ክርስትና ውጪ በሆነ መልኩ እየተረጎማችሁ ስለሆነ ከሙስሊም በምንድን ነው የምትለዩት? እዚህ ጋር እስቲ ንገርኝ። አኬ ከሐዋርያው ቅዱስ ጳውሎስ ራሱ ይሄን ክፍል ኤፌሶን ላይ ራሱ መታጠብ የሚለው በውሃ መሆን እኮ ይገልጻል አይደል? ኤፌሶን 5:26 ላይ በውሃ መታጠብና ነው የሚለው። መታጠብ የሚለው ውሃ ነው። እሱንም ጥምቀት አይደለም ይላል። ጥምቀት ስለማይል መታጠቡ በውሃ ነው እያለ እሺ፣ እንዴ ጥምቀት አይልማ። ይሄ እኮ ኤግዛክት ውሃ የሚለው ይሄ አሁን ቅድም እንዳሉት እኮ ነው። ውሃ የሚለው መንፈሳዊ ውሃ ምናምን ነው ምናምን ይሉሃል። ባይሆን ግን እሱ እንዳለ ሆነ አሁን ልክ ራሱ ጳውሎስ የታዘዘው ትእዛዝ አለ እኮ ሐዋርያት ሥራ ምዕራፍ 22 ላይ ተነስ ስሙን እየጠራ ተጠመቅ በውሃ መታጠብ የሚለው ቃል አለ አይደለ? ኤፌሶን 5 አሁን ዮሐዴ የጠቀሰው እዛ ጋር ደግሞ የውሃ ይላል። አይ እዛ ጋር ደግሞ ውሃ ይላል እንጂ ጥምቀት የሚሌት አለ የሚል ሰው ካለ ይህ አስቸጋሪ ይሆናል። ስለዚህ አሁን ሜሪ አንቺን የምንጠይቅሽ ጥያቄ ከሙስሊሞች በምንድን ነው የምትለዩት? መጽሐፍ ቅዱስ አፈታት ላይ ታሪካዊውን ነገር ወደ ጎን አድርጋችሁ በራሳችሁ እየፈታችሁ ስለሆነ ከሙስሊም በምንድን ነው የምትለዩት? ጥያቄ ነው። ብዙ ጊዜ ብራራፕ የሚሆን ጥያቄ ነው። ግን እኛ ከሙስሊሞች የምንለየው ነገር ኦብቪየስሊ ክርስቲያኖች ነን፣ እናምናለን ቃሉን ምንድነው እንደዛ አይደለም ያልኩት። እሱ ላይ ሳይሆን አፈታት ላይ ማወዳደር የለብህም ከማያምኑት ጋር ማለት ነው። ግን ምን መሰለህ መጽሐፍ ቅዱስ አፈታት ላይ ቁን ያልኩሽ ሜሪ፣ አፈታት ላይ እሺ፣ አፈታት ላይ አሁን ስንፈታው እኔ ከቃሉ ነው እያስረዳ ያለሁትኝ። እናንተ ግን ምንድነው አባቶች እንዲህ ብለው ነው የፈቱት ትላላችሁ። እሺ አባቶች ደግሞ እዚህ ጋር ውሃ ነው የሚለውን ባፕቲዝምን ኬታ መጡ ስል መልስ የለም። ስለዚህ ነው ማልስበው መልስ የሌላችሁ እናንተ ናችሁ እንጂ እኛ እኮ ከቃሉ ላይ ይኸው እንደዚህ ነው ክርስቶስ እንዲህ ሊል ፈልጎ ነው ስንል ለምን እንዲህ ሊል ፈልጎ ነው ትያለሽ? አሁን እዚህ ጋር መንፈስ ነው እያለ ሌላ ትርጉም ለምን ትሰጣላችሁ ነው? እሺ ስለዚህ አሁን ከሙስሊሞች ችግር የለውም ሜሪ፣ ከሙስሊሞች ጋር በምን እንደምትለያዩ አሁን አልነገርሽኝም። አንቺ ያልሽኝ ምንድነው? አሁን አይ እኛ እኮ ቃሉ የሚለውን ቀጥታ እያልን ነው አልሽ። አንቺ ቀጥታ ቃሉን አላልሽም እንዴ? ጌታ ኢየሱስ ከውሃና ከመንፈስ ካልተወለዳችሁ በቀር አለ። ጌታ ኢየሱስ እኮ እንደዚህ እኮ ነው ያለው፣ ውሃ እና መንፈስ አለ። ከዛን አባቶች ቀጥታ ወሰዱት። በቃ ጌታ ኢየሱስ የተናገረውን ማለት ነው። መንፈስ የሚለውን አዎ መንፈስ፣ ውሃ የሚለውንም አዎ ውሃ፣ በቃ አለቀ። ቀጥታ ነው የተናገረው ብሎ ወሰዱ አባቶች። ጌታ አምጥቶት ነው ላልሽው ይኸው ውሃ የሚለውን ቀጥታ ወስዶት ነው። ውሃ የሚለውን ውሃ በተባለበት ሁላ ጥምቀት ነው ማለት ነው። ውሃ ብሎ ዓለም ጥምቀት ነው ብለን ልንደመድብ ነው ማለት ነው። ማን አለሽ? ምክንያቱም ውሃ ስላለ ጥምቀት መሆን አለበት ያለው በምን ተነሳ? ማን አለሽ? እኩስ ውሃ በተባለ ቁጥር ነበር አልመለስክልኝም። እንዴት ነው እዚህ ጋር የመጡት ጥምቀት ላይ ውሃ የሚል ሰው እኩስ አንዴ ውሃ የሚል ቃል በተገኘ ቁጥር በቃ ጥምቀት ነው ማለት ነው ተብሎ የተደመደመበት ቦታ እኔ አልተናገርኩኝም። አባቶችም እንደዛ ሲሉ አላየሁም። እኔ እያልኩሽ ያለሁት ስለዚህ ክፍል ነው እያወራሁሽ ያለሁት። ውሃ የሚል አለ፣ መንፈስ የሚል አለ። ውሃና መንፈስ የሚለው በአንድ ፕሪፖዚሽን የተቀመጡ አልኩሽ፣ እየተረዳሽኝ ከሆነ ማለት ነው ማወራው። በአንድ ፕሪፖዚሽን ስለሆነ የተቀመጡት ሁለቱ ቃላት ካይ በሚል ቃል ተያይዘው እና በሚል ቃል ተያይዘው ውሃ እና መንፈስ የሚለው ነጣጥለሽ አንዱን እየተረጎምሽ አንዱ ሳትተረጉሚ ራሱ ማለፍ አትችይም። አንቺ የማይቻለውን ነገር ከቃላት ሕግም አንጻር የማይቻለውን ነገር እስቲ በሐዲስ ኪዳን መጽሐፍ ውስጥ ጌታ ሁለት ቃላትን በዚህ መልኩ አስቀምጦ ማለት ነው በአንድ ፕሪፖዚሽን እና በሚል ቃል አያይዞ አስቀምጦ አንዱ ወደ ሌላ የሚተረጎም አንዱ ግን የማይተረጎም ውስጥ የሆኑ የተቀመጠበት አንድ አሳይ ነው። አታሳይም? አየሽ? የለም ካለ አለሽ ሜሮን እስቲ አሁን ልክ እንደዚህ በአንድ ፕሪፖዚሽን እስቲ በአንድ ፕሪፖዚሽን ሁለት ቃል ተቀምጦ ነው የምልሽ እና በሚል ቃል አያይዞ በጌታ ንግግር ውስጥ በአንድ ፕሪፖዚሽን ሁለት ቃላትን እና በሚል አያይዞ አንደኛው ቃል የሚፈታ አንደኛው ቃል ግን የማይፈታ እንደዚሁ የምንወስደው እንደዚህ አይነት ቦታ ካለ አሳይኝ። ጠቅሱን እስቲ። ቆይ አንዴ ፔትራ አንዴ እንዳገባ አሳይኝ እስቲ ጥቅሱን ሜሮን። እሺ
እዚህ ጋር አንዱን ጠቅሶ አንዱን ትቷል ብዬ አላልኩም። መጀመሪያ ኦልሬዲ አስረዳለሁ። በውሃ መወለድ የሚለው ምን ማለት እንደሆነ እኮ አይደለም እኮ እሱ አይተረጎምም እያልኩሽ ነው። መንፈስ የሚለውን ካልተረጎምሽ ውሃ የሚለውም አይተረጎምም። ትቶት አይደለም ኢየሱስ ክርስቶስ። እዛ ጋር ግን አልሰማሽኝም? ያደረገው መንፈሳዊ ውልደትን ነው ኒቆዲሞስ ላይ። ይሄንን እኮ ታዲያ ጥምቀት እኮ መንፈሳዊ ውልደት ነው ያለው በጥምቀት ውስጥ እንዴ። ውሃዊ ውልደት ነው እኮ አላለም። መንፈሳዊ ውልደት ነው ግን ለዛ ያ መንፈሳዊ ውልደትን የምናገኘው ግን በጥምቀት ውስጥ ስለሆነ ውሃ አገልግሎት ላይ ይውላል ለጥምቀት። ጌታ እሱን እኮ ነው እያልኩሽ ያለሁት። አሁን አንቺ ያልኩሽን አምጪ ካለሽ በአን ፕሪፖዚሽን ሁለት ቃላትን እና በሚል ቃል አያይዞ ተቀምጦ ኦፍ ዋተር ኤንድ ስፒሪት የተባለው ማለት ነው ከውሃና መንፈስ ልክ በእንደዚህ አይነት አቀማመጥ ተቀምጦ አንደኛዋ ቃል የምትተረጎም አንደኛዋ ቃል ግን ቀጥታ የምትወሰድ ሆና የተቀመጠችበት ካለ የመጽሐፍ ቅዱስ ጥቅስ ስጪኝ። እንደዛ ነው ብዬ ጠየኩሽ የነበረው። ለማንኛውም ችግር የለም ስለማታመጪ ልትሆና ውሃ ማነው መንፈስ የሚለውን ቀጥታ መንፈስ ብለሽ ከወሰድሽ ውሃ የሚለውም ሊትራሊ ቀጥታ ውሃ ይወሰዳል አለቅ እንጂ ሌላ አይተረጎምም። ሲጀምር እንደዚህ አተረጓጉም ከየት አመጣችሁ? የለም በመጽሐፍ ቅዱስ ላይም እንደዚህ አይነት አተረጓጉም ታይቶ አይታወቅም። አሁን ላይ እናንተ ናችሁ ይህን ነገር ያመጣችሁት። አንዳንዶች ውሃ የሚለው ቃል ነው ይላሉ፣ አንዳንዶች መንፈስ ነው ይላሉ። ራሱ ውሃ የሚለው አስቡት፣ ውሃ የሚለው መንፈስ ሆኖ አሁን መንፈስ በሚለው እስቲ ውሃን ተኩትና አንብቡት እስቲ ቃሉን። ጌታችን ምን እያለ ነው የሚሉት? እውነት እውነት እልሃለሁ ሰው ከውሃና መንፈስ አልነበር ያለው? ውሃ ራሱ መንፈስ ከሆነ ሰው ከመንፈስና መንፈስ ካልተወለደ በቀር እንደማለት ነው። እንደዚህ ብሎ ይተረጉማሉ። በጣም የሚያስደንቅ እኮ ነው። እና አሁን ምን እያልኩሽ ነው መሰለሽ? እንደዚህ አይነት አተረጓጉሞች የሉም። በቃ ቀጥታ መንፈስ የሚለውን ከወሰድሽ ውሃ የሚለውንም ቀጥታ ነው የምትወስጂው። ስለዚህ አባቶች እዚህ ላይ ትክክል ናቸው። ሁሉም አባቶች ሲጠቅሱት ይህንን በዚህ መልኩ ነው የወሰዱት። አሁን እኔ የምጠይቅሽ ምንድን ነው፣ አንድ ሙስሊም ልክ እንዳንቺ ይመጣና የሆነ የመጽሐፍ ቅዱስ ጥቅስን ስቦ ማለት ነው አይኔማ ቀጥታ ቃሉን ተቀብዬ ነው በቃ እንደዚህ ነው ብሎ ግግም ይላል። ልክ አንቺ እንደምታደርጊው ከሙስሊሙ መጽሐፍ ቅዱስ አፈታት ላይ ከሙስሊሙ አንቺ በምንድን ነው የምትለዩ? ይህንን መልሽልኝ ፕሊዝ። እሺ እኔ እንደዛ ብዬ ራሴን በዛ ካታጎሪ ስለማላስቀምጥ መመለስ አልችልም። ግን አይ ፊል ላይክ ቃል አሚን ልናገር ስለ አንዴ ወይ ጊዜ ልሰጠኝ ይገባል። አሁን እዚህ ጋር መመለስ አለብህ ብዬ ነው የማስበው። ኦኬ እሱንም አመልሳለሁ፣ ችግር የለውም። አሁን አንቺ ከሙስሊሞቹ በምን እንደምትለይ ሌላ ቶፒክ ይሆናል። ግን ዳይሬክትሊ እኛ ጥቅሱ ላይ ስናተኩር ሽፍት ይደረጋል እና ለዚህ ነው የማይመለስላችሁ። ግን ችግር የለውም። ከሙስሊም ጋር ማልገናኘው ምክንያት እኔ መንፈስ ቅዱስ በርቶልኛል። የሚመራኝ መንፈስ ቅዱስ ነው። እነሱ ደግሞ መንፈስ ቅዱስ የላቸውም። አናምንሽማ ሜሪ። አሁን አንቺ መንፈስ ቅዱስ እየመራኝ ነው ብትይኝም እኔ ግን መንፈስ ቅዱስ እየመራሽ ነው ብዬ አላስብም። አባቶቼን ያልመራ መንፈስ ቅዱስ ሩል ኦፍ ሄርሜኔቲክስ የለም። ሄርሜኔቲክስ አሁን ለምሳሌ አንቺ የምትቀጥያቸው ወይ ሄርሜኔቲክስ የሚትሄዶች የሉም። ምንድን ሄርሜኔቲክስ? ይቅርታ የመጽሐፍ በአማርኛ ተርጉምላት፣ በአማርኛ አድርግላት። መጽሐፍ ቅዱስን ስታጠኝ መጽሐፍ ቅዱስን የምትፈሽበት ወይንም ስነ አፈታት የለም። የሚገርም ነገር እግዚአብሔር አስተማሪዎችን አዘጋጅቷል። ስለዚህ አስተማሪዎችን እሰማለሁኝ። እግዚአብሔር ደግሞ የእግዚአብሔር መንፈስ ደግሞ በውስጤ ምን ያደርገዋል? የምሰማውን ትምህርት ማለት ነው እንትን ይልልኛል ማለት ነው። ልክ ነው ይላል፣ ልክ ያልሆነው ልክ አይደለም የማለት አንቺ ኢንፋለብል ነው እንዴ? አንቺ ኢንፋለብል ነሽ ማለት ነው። አንቺ ውስጥ የሆነ መንፈስ አለ፣ ኢንፋለብል የሆነ መንፈስ እና ነገሩን እሱን የሚመዝነው ማለት ነው። መዛኝ መንፈስ ቅዱስ ታዲያ ሳይኖረኝ ታዲያ ክርስቲያን ነኝ እንዴ? ስለዚህ ትሳሳቻለሽ? አትሳሳችም? ካልሰማሁት ለምሳሌ በመንፈስ ሂዱ ይላል። በመንፈስ ካልሄድኩኝ የእግዚአብሔርን መንፈስ ማልከተል ከሆነ ኦፍኮርስ ሁሉ ጊዜ ትስታለህ። የማይሆን ነገር ሰማለሁ። በመንፈስ የሚመሩ ግን እነዚህ እግዚአብሔር ልጆች ናቸው ስለሚል ብዙ ጊዜ እግዚአብሔር መንፈስን የምትሰማው ከሆነ የምትመራ ከሆነ ወደ እውነቱ ላይ ይወስድሃል። እሺ ኦልሬዲ አሁን እንዳነጋገርሽ ከሆነ የምረዳው ምንድን ነው፣ ያው ውስጥሽ የሆነ መንፈስ አለ። ከዛ በኋላ የሚነገረውን ነገር ትሰሚያለሽ። ከሰማሽ በኋላ ውስጥሽ ካለው መንፈስ ጋር ታመሳክሪያለሽ። መንፈስሽ ውስጥሽ ያለው መንፈስ ይሄኛው ትክክል ነው፣ ይሄኛው ስህተት ነው እያለ እሱ ነው የሚነግርሽ። በቃ በሱ ትመሪያለሽ። ስለዚህ አንቺ አሁን ኢንፋለብል ነሽ ማለት ነው። ምክንያቱም አንቺ እያሰብሽ ያለሽው ውስጥ የሆነ መንፈስ ቅዱስ አለ፣
ይሄኛው ትክክል ነው ይለኛል መንፈሴ። በቃ የሆነ እንደዛ ከሆነ ለምን ዝም ብለሽ የሆነ ነገር አጽፊም ማለት ወደ አዲስ አበባ ሰዎች ብለሽ እስኪ የሆነ መልእክት ጻፊልን። ውስጥሽ መንፈስ በዛ ደረጃ ከሆነ እየሰራ ያለው ወደ አዲስ አበባ ሰዎች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብለሽ ጀምረሽ እስቲ ይጅበት። አንደኛው እንደዛ ነው የሚሻለው ያስብላል እንደዛ። እና ይሄኛው ነገር አስቸጋሪ ነው። አሁን አንቺ ያነሳሽው ነገር ይሄ ውስጥ መንፈስ አለ በቃ እንደዚህ ይመሰክርልኛል ምናምን፣ እሱ አሁን ከታች ያለችው ሄቨንንም ብጠይቃት ደግሞ ኧረ እኔ ውስጥ የተቀበልኩት መንፈስ ቅዱስ ጥምቀት ነው ብሎ እየመሰከረልኝ ነው ትላለች። እና ስለዛ ምንድነው አሁን እሱ ሁሉ የሚመዘን ነው። የእናንቺ ውስጥሽ ላይ የሚሰማሽ ስሜት ምናምን ሁሉ ይመዘናሉ። በማን? በእግዚአብሔር ቃል። አስቢው በጥንት ላይ ለሐዋርያ ዘመን የቀረቡ እነዛን የሚያካክሉ ታላላቅ ጃንት የሆኑ የእርሲያን አባቶች መንፈስ ቅዱስ ይህን ነገር አልመሰከረላችሁም። እና ገስዋት ከሆኑ ከ2000 ዓመታት በኋላ ለአንቺን የመሰከረልሽ መንፈስ ቅዱስ። መንፈስ ቅዱስ እነዛን ሁሉ አባቶች ጥሏቸው ቤተክርስቲያንን ጥሏት ኖሮ ከዛን አንቺ ጋር ሲደርስ በራ። እንዴት ያለ መንፈስ ነው ይሄ እንዴ! ለዘላለም ከእናንተ ጋር ይኖር ዘንድ እሰጣችኋለሁ አጽናኙ መንፈስ ተብሎ የተነገረለት መንፈስ ነው። ያን ሁሉ ዘመን ጥሎ ከቤተ ክርስቲያን ጥሎ ጠፍቶ ከዛ በኋላ አንቺ ከአንቺ ጋር አብሮ የሚመጣው ወይም ደግሞ ከአንቺ መምህራን ጋር አብሮ የሚመጣው እንዴት ያለ ስፒሪት ነው! እንዴት ያለ የምር የጌታ መንፈስ ነው የራሱ ብለን እንድንጠይቅ አያደርገንም። የምርም ይህንን መንፈስ እንድንመረምሩ መንፈስን ሁሉ አትመኑ ይላል። አየሽ መንፈስን ሁሉ አትመኑ ስለሚል አንቺም ይህንን የሚነግርሽን መንፈስ ዝም ብለሽ ማመን የለብሽም። መርምሪው። በምን ትመረምሪያለሽ? በእግዚአብሔር ቃል በታሪክ ውስጥ የመጣውን ነገር እያጠናሽ ይህ መንፈስ ከየት ነው ብለሽ ዳግም እንድታዩ ያደርግሻል ብዬ አስባለሁ። እና ስ መድከም ስለ ቆይታችን አመሰግናለሁኝ። ያው ግን ብዙ ሰዎች ያሉት ስለዚህ ኢንፋሊብል ነሽ ወይ ወደሚለው ነገር ደግሞ ገብታችሁ ሚስ አንደርስታንድ እንዳታረጉ። ያው መንፈስ ቅዱስ የሚመራ በቃሉ ነው። ስለዚህ በስሜታችን ብቻ ሳይሆን የምንተረጉመው ቃሉ ብርሃን እንደሆነ ታምናለህ አይደለ? ዝም ብሎ ጽሁፍ አይደለም፣ ብርሃን አለው። ብርሃኑን እያበራ ይሄኛው ይሄ ነው የሚለን መንፈስ ግን አለ በውስጣችን ብዬ አምናለሁ። ሆፕፉሊ እንደዛ ቢሆን ኖር ይሄ ሁላ ኮንፊውዥን አይመጣም። እኔ የምልሽ ሜሪ አንድ ጥያቄ ልጠይቅሽና በቃ እስቲ ሰዓቱም ስለሄደ ሜሮን እሺ ጎ ሄድ። እሺ ለምሳሌ ዮሐንስ 1 ላይ አንቺ ስተረጉሚና ለምሳሌ አንድ ሄቨን የምትከተለው ቤተ እምነት ዮሐንስ 1 ሲተረጉሙ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለውን ቴክስት ሲተረጉሙ የተለያየ ትርጉም ነው የምታስቀምጡት። ለምሳሌ የአንቺ ቤተ እምነትና የሄቨን ቤተ እምነት ማለት ነው። አንተና እናንተ ሁለታችሁም ስላሴ አማኝ ናችሁ። ስላሴ አማኝ ሆናችሁ ለምን ሁለታችሁም አንድ አይነት ነገር አትተረጉ? የማን ነው ዳር ያስተብላል ዳራስ ጂቪ እንዳሰብ ዳረክኔስ አይ በደንብ እንድትቀበሉ እኮ ነው እኮ ብዬት እኔ ምን ያው ቴክስቱን ትቀበልልህ፣ ግን ተባበሪን እንጠቀምብሽ። ሂቡ ተባበሪና ለምን ትርጉም ለምንድነው ጥምቀቱ ላይ በላት። አንቺ ደግሞ ሜሪ ምን ትይዋለሽ? እኔም ጥምቀት ብዬ ነው የማምነው እና አኬና አንቺ አንድ በይ ውስጥ አንቺ አዙረሽ ደግሞ አይ በቃ ሄዳለች ብዬ ሄደች። በቃ በሌለችበት አናነሳትም። 30 ደቂቃ አላለ ፔትራዬም 76 ሰዓት ሆነ። ሜሪ እንዳለቀም ያለው እኔ መቀድመው ጥያቄ አለኝ። አንዴ በጸጋ ብቻ ላይ እኔ በኋላ ገብተሽ እንዴት ነው ተራውን እንኳን አታየውም? እንዲያቀማመጡ አይ እሱ ሲወጣ አታውቅም። እንደሱን እኮ ማስተካከል ይቻላል። ማስተካከል ይቻላል እኮ እሱ የተነሳው ርዕስ ይለቅ ዮሐንስ 3:5 ቆይ አንዴ ሚውታ ፔትራ በጣም እኔ ጋር መሽቷል። ከይቅርታ ጋር ችግር የለም። ምን 5 ደቂቃ 5 ደቂቃ ብቻሽ። ርዕሱ ምንድን ነው? ርዕሱ ዮሐንስ 3:5 ዮሐንስ 3:5 እሱ የሜሪ ርዕስ ነው። ሜሪ ወታለች በሌለችበት እሱ ቶና ጸጋ ብቻ ላይ ጸጋ ብቻ ላይ ጥያቄ አለ ፔትራ። ትክክለኛው ትርጉም ቆይ ጸጋ ብቻ ላይ ጥያቄ አለ ፔትራ።
እሱን እመጣበታለሁ። መጀመሪያ ዮሐንስ 3:5 ትክክለኛ ትርጉሙ የማን ነው የሚለው ይታይ እንጂ ሲሲ። እሺ አንዴ ቆይ፣ ነገ ከነገ ወዲያ እንመለስበታለን። ፔትራዬ እኔ ጋር በምን 6 ሰዓት ሆኗል። እኔ እኮ አንድ ደቂቃ አልቆይም። አሁን አኬ የአባቶችንና ርዕሱ ውጭ ምን ዋጋ አለው? አሁን ሄቨን የጸጋ ብቻ ላይ ያላትን አስቀምጣ እንውጣ። በቃ ርዕሱ ላይ ሄቨን ታስቀምጥና ፔትራ የርዕሱ ላይ ጥያቄ ካለ ሶላ ፊዴ ላይ ካለ ጠይቅ። አንድ ሰከንድ እና ወደ ሶላ ፊዴ እመጣለሁ እኮ አንድ ሰከንድ። ሶላ ፊዴ ምንም ሰከንድ አይደለም። ሶላ ፊዴ ላይ ጥያቄ አለ ፔትራ አለ። ይኸውልህ እኮ ተነስቶ እኮ ስንት ሰዓት ሰማን እኮ ጥምቀት ሲስ። ለምን ነው ታዲያ እነሱን ያላቋረጥካቸው? እሱ ውይይት ስለጀመረች ነው። አሁን እርሱ የቤቱ ርዕስ ቅድም ጀምሮ ፔትራ እርሱን አይተህ አይደል የገባከው? ፔትራ እርሱን አይተህ ነው የገባከው? እሺ ሲስ አንዴ ላውራ ሲስ። ይኸውልህ ርዕሱ እኔ እኮ ጠይቅ እኮ አልኩህ እኮ ጠይቅ። እኔ ጋር ሶላ ፊዴ ላይ ጠይቅ። ዮሐንስ 3:5 ከሜሮን ጋር ነው ያነሳሁት። ከእሷ ጋር ነው የምጨርሰው ወዳጅ። አሁን ርዕሱን አታስረሱን። እሺ ቆይ አንዴ ቀጥል። ርዕሱን ቀደም እኮ እሷ ስትገባ ለምንድን ነው ያላቆምካት? አሁን 3:5 የአባቶች ትርጉም ይሄን ነው የሚል አይደል? እኔ 47 ሰከንድ እንኳን አልቆይም። ደቂቃ ሰጥቶኛል። ጥያቄ አለኝ። ሄቨን ለምን ፈራች? አውራ ሂድ። ኧረ ተው። አሁን ስለ ጥምቀት ምናምን ርዕስ አይደለም። ዝም ብሎ ያወራና አንመልስለትም እኮ። አውርቶ ሲጨርስ በቃ ወደ ሄቨን እንሄዳለን። አውራ ሂድ። ወጣ እንዴ? ሰዓታችን እንጠቀም። ሄቨን ቀጥይ። ጸጋ ብቻ። እኔ በእውነት በጣም ነው የማመሰግነው። እኔ በመሰረታዊ ነገር አንድ ነን። ቆይ ቅርብኝ ነገሩ ጸጋ ብቻ አንቺ ጥያቄሽን ብቻ አቅርቢ በቃ እንዴ። አይ እኔ በመሰረታዊ ነገር ተለያየና እሺ ይቅር ብቻ። ለማንኛውም እና ጸጋ ብቻ አንቺ ወንጌል አማኝ አይደለሽ? ምን አገባሽ? ሶላ ፊዴ ላይ ጥያቄ ካለሽ ጥያቄ አቅርቢ። እሺ ልጠይቅሽ አንዴ። ይቅርታ ሲሶዬ ጸጋው በእምነት አድኗቸዋል ነው የሚለው መጽሐፍ ቅዱስ አይደል? አኪ እንደዛ ነው የሚለው። እሺ ቀጥ የሐሳብሽን ጸጋንና እምነትን እንዴት ነው የሚለየው? በምንድን ነው የሚለየው? እናንተ ትለያላችሁ? መጀመሪያ ኦርቶዶክሳውያን ጸጋና እምነትን ጸጋ ስጦታ ነው፣ የእግዚአብሔር ስጦታ ነው። እምነት ደግሞ የምንቀበልበት አንዱ መንገድ ነው፣ ስጦታው ነው። ኦኬ ገባኝ። አሁን ሲዘረዘሩ ጥምቀት ጸጋ ነው አይደለ? አዎ ነው፣ ጸጋ ነው። እምነት ደግሞ ከመስማት ስለሆነ መስማት ደግሞ የሰውየው ነው። እሺ በእግዚአብሔር እርዳታ። ኦኬ ወደ ዘፍጥረት እንመለስና እግዚአብሔር አዳምን ሲያስወጣው ከገነት እንዴት አውቀው ነው ቃየልና አቤል ለእግዚአብሔር መሰዋት ሊሰው የተነሱት? ምንም ሙት ለካ እናንተ ሙት ናችሁ ብላ አታምኑት። እነሱ ነው የምታምኑት። ሰው ምንም ማድረግ አይችልም በቃ ሞቷል የሚባል ነገር የለም እናንተ ጋር ካልተሳሳትኩኝ። እነሱን እንዴት ነው የተዉት? እኔ ግራ ገባኝ እኮ እግዚአብሔር እቺ ሳክሳሚ ነች ልጅ አንቺ በቃ ልታያይሽና እናንተ እኮ እንደዚህ አታምኑ ማለት ትራቻቻል። ልቀጠቀጣችሁ ስትፈልግ እናንተ እንዳልስቅ እኮ እኔ ጋር ሌሊት ሆኖ እኮ ነው። እኔ ሲስዬ እናንተን መቀጥቀጥ ስትፈልግ የተሳሳተ የሚመጣሽ አንቺ አልገባኝም። እኔ እኮ እግዚአብሔር ሰውልኝም አላላቸው ምንም ሳይላቸው ራሳቸውን የሰዉት። እንግዲህ እንዴት የሞተ ሰው ሊሰዋ ተነሳ ብዬ ግራ ግብት ስለሚል በቃ እንትና ነገ ጠዋት አስቤ ቤት ሄደሽ ጠይቂ። ስማ የሞተ ሰው እንዴት ሊሰዋ ተነሳ ብዬ እኮ ጨንቆኝ ነው። ሰውቶ ተመልሶ ሞታ አቡነ ጌታ አንስቅ ነገር ሌሊት ነው ብዬ በቃቸው። ኧረ ሰዎች
ሄቡዬ ላይ ደግሞ እንመጣባታለን። ሄቡ ደግሞ ጭራሽ ስላሴን እንደ ካደችው የታባቱ መቼ ነው የምትመጡት? ሄቪ ወደ ስላሴ ውስጥ ጭራሽ ከመሰረቱ ነው የእሷ ደግሞ ሄቡ ደግሞ ስላሴን ክደዋለች። ኢየሱስንም ከመሰረቱ መሆኑና ለመሆኑን እናየዋለን። ኑልን ብቻ አንድ ቀን። ይሄ አምስቶቹ ሁለት ናቸው የቀሩት እንግዲህ ሶፋ ከሶላዎቹ ነው ሁለት ነው የቀረው። እኔ እንዳየሁት አይታችሁ ታዳለ ሶላማ መነመነኩ ነው። ሰባቱ ጎረምሶች ቼክ ማርክ አድርጎ ኤክስ አድርጓቸዋል። ሁለት ነው የቀሩት። ሁለቱ ከፈረሳል። እሺ ኤኒዌይስ እንግዲህ ያው ሄቡ ስላሴን የካደች ያልኩት ያው እሷ የኦንሊ ጂሰስ ቤተ እምነት ተከታይ ነች። ከዛ አንጻር ነው የተናገርኩት። እነሱ ጋር ደግሞ እንግዲህ አሁን ቅድም እንዳልኳችሁ ነው። ጴንጤዎቹ ጋር ስንሄድ ብዙ ትምህርት አለ። እውነቱን ለመናገር ልናነሳቸው የምንችላቸው ምስጢራቱ ምናምን ልናነሳ እንችላለን። ሉትራኖቹ ጋር ካሉኒስቶቹ ጋር ምናምን ስንሄድ የጸጋ ብቻና መሰል ርዕሶችን አንስተን ከእሱ ጋር ተያይዘው የሚወጡ ደግሞ የተለያዩ ነገሮች ነፃ ፈቃድ፣ ቅድመ ውሳኔ ምናምን የመሳሰሉትን እናነሳለን። ክርስቶስ የሞተው ለማን ነው? ለተወሰኑት ብቻ ነው ወይ ስለ ሁሉም ሞቷል ወይ ምናምን፣ አንድ የዳነ ሰው ድነቱን ያጣል ምናምን የሚሉ ጉዳዮችን ልናነሳ እንችላለን። ከዛም ዞር ብለን ወደ ሄቨን እንምጣ ካለን ደግሞ ስላሴ ላይ ነገረ እግዚአብሔር ስላሴ ላይ ክርስቶስ ኢየሱስ ከእመቤታችን ስጋን ነስቷል አልነሳም? እነሱ ስጋን አልነሳም ነው የሚሉት። ከእመቤታችን ስጋን አልነሳም የሚል ነገርን ያስተምራሉ። ስለዚህ እንደዚህና መሰል ጉዳዮች ላይ ደግሞ እንሄድባቸዋለን። ያው ጥምቀት ለኃጢአት ስርየት ነው ምናምን ይላሉ። ጥምቀቱ ራሱ አጥማቂው ሲያጠምቅ በኢየሱስ ስም እያለ ነው የሚያጠምቀው ወይስ በአብ በወልድ በመንፈስ ቅዱስ ስም እያለ ነው የሚያጠምቀው የሚለው ላይም ልክ እንደዚሁ ክርክሮች አሉ። በእነዚህ እንመጣባቸዋለን። ሁለቱን እኛም እንጠብቃለን። እኛም ናፍቆታችን እሱ ነው። እንደምንም ሁለቱን ጨርሰህ እንግዲህ ደግሞ ወደዚህ ሶላዎቹን ጨርሰህ ሳጨርስ ነው የሚመጣው። ለመጨረሱ ለአንቺ ሳይ ደግሞ እና የቀረ ነገር ማን ሊጨርሰው ነው? እዛው ጨራርሶ ይምጣ። ወደዚህ ደግሞ ምንድን ነው ቀጥልሽ አንተ ይስተካከል። አይ እኔ እዛ ቤት ተልኬ ነው የመጣሁት እና እስከዛ ድረስ አንተ ያዛቸውን እኛ እስከምንመጣ ብለውኛል። እና አንድ ሰው ብቻ ሌሎቹን አስወርድልኝ፣ አንድ ሰው ከዛን ሞዴሬተር ምናምን አንሳልኝ ሲስ ከዛ መቀጠል እንችላለን። አረቺ ሳክሳም ሰራሽ እንዳሉ ማውረድ ያለኝ ደግሞ በዛ ላይ ምንድነው ምን አንሳ ያልከው? ሞዴሬተሮቹን አንሳልኝ ሁሉ እና እንዴት ነህ? ደህና ነህ? ጠፋህ እኮ ተጠፋፋን። ፒስ ነው? አዎ ተጠፋፋን በእናትህ። ከዛ ሰው ጋርም እኮ ተገናኝቼ አላውቅም። አረ ጠፍተሃል። ምንድን ነው? ባለፈው ጊዜ አገኟቸውና ከዛ በኋላ አላገኟቸውም። አንድ ቀን አብረን እንሄዳለን ወይም ምሳ እንበላለን ሄደን። በቃ እስኪ እንግዲህ እንሄድ ይሆናልሽ። እሺ ኦኬ። ናቲ አሪፍ ሀሳብ ነው ያነሳው እኮ። ከፈለጉ ሁሉም ሰው ይወርድላቸውና ያው ተጠያቂያችን ስለሆነ አኬ ብቻ እንዳለ መምጣት ይችላሉ። አረ እነሱ እንዳለ እሱ ብቻውን ይሄ እንደዚህማ የለም። እንደዛ ነው እየተወቀጠ ያለው ህዝቡ። አረ ችግር የለውም። ዛሬ የሚመጣ አይመስለኝም። እንትን ነው ቀድሞ ፕሮግራም ስለተያዘ ዛሬ ይሄን ሰሞን ፕሮግራም ተይዞ ነበር እና ዛሬ ላይ መጡ ይችላል። ባይሆን ለሌላ ጊዜ ፕሮግራም ብትይዝ አይሻልም? ሲሶይ ለሌላ ጊዜ ያዝላችሁ። እኛማ እዚህማ ሁሌ እኮ አለን እኮ ኤኒታይም ይምጡ። ዛሬ ላይ ይችሉ ይችላል። ሳምንቱ ሙሉ እኮ እየጠራናቸው ነበር እኮ ኦልሬዲ። ናቲ እንደ አንተ ለምንድን ነው ትምህርታችንን ዲፌንድ ማታረጉት አትላ? ሉትራን እንዴ ናቱ? ሉትራን እኮ ነኝ። አኬ ስጠመቅ ልክ አልጠራውም። ተጠምቅ ያለኝ ማለት እንዴት ካደክ በኋላ ነው የተጠመቀው? ሉተራን መጠመቅ አለብህ ተብዬ ከፔንቴኮስታል ሄጄ ተጠምቄያለሁ። አረ ሙዳት ብላ ያሪ ከተወለጀልኩም እኮ እንትን የለውም ችግር የለውም። ኤኒዌይ ኦይ እንትን ተጠምቀ ከህፃናት ጀምሮ አልተጠመቅም ነበር አንተ?
ኧረ እኔ ሶስተኛ ጊዜ ልጠመቅ ነው። በእናትህ በኦርቶዶክስ ቤት ተጠመቁ፣ በጴንጤ ቤት ተጠመቁ። ኦኬ ህፃን እያለህ በኦርቶዶክስ ቤተክርስቲያን ውስጥ ተጠምቀ ነበር። ከዛ በኋላ ድጋሚ በፕሮቴስታንት ውስጥ ደግሞ ተጠመክ ነው? ኦፍኮርስ ዮኒ ማኛን ልደርስበት ትንሽ ነው የቀረኝ። ኧረ በስመ አብ! ኧረ ኖርማል ነው። ይኸው ሲሱ አለ አንዴ በህፃንነቱ መካነ ኢየሱስ ተጠምቆ አደግ ሲል ሙሉ ወንጌል የተጠመቀ አፍሪክ ልሰራ ነው ያለው። አረ አታስብ፣ ያንተ ይሻላል። ቢያንስ እንደው በቃ አንደኛህን ከኦርቶዶክስ ወጥተህ ነው። የሲስ ግን ፈኒ ነው። እንደ አንተ መካነ ኢየሱስ ላይ በህፃንነቱ ተጠምቆ እዛውን የተቀባበሉኝ ቲኪታካ ይላል። ሲስ አሁን ወደ ኦርቶዶክስ ቢሄድ እኮ እንደ ዋና ጥምቀት ነው የሚጠመቀው ማለት እኮ ነው። ኦፍኮርስ ወደኛ ቢመጣ የምር የሚጠመቃል። ወደኛ ቢመጣ ስቀልድ ነው ይለፍ። እሺ ያሬዶ ዌልካም፣ እንኳን ደህና መጣ ያሬዶ። ያሬዶ ይላል ሰላም ብለናል። እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። ዮኒዬ ሰላም፣ ፓፓ ዲያቆን ናቲ፣ ኪንጎ፣ የተወደድክ ወንድማችን ሳሚ እና ሲሶ ሁላችሁንም ሰላም ብያለው። ሳሚ በጣም ድንቅ ወንድም ነው። በተለይ ለእስልምናው በሚሰጣቸው ምላሾች በጣም ጎበዝ ነው እና ብዙ ለፍቶ ነው ምላሽ የሚሰጠው። መጽሐፍትን አገላብጦ እና ተጠቀሙበት ብዬ እመክራለሁ። ሳሚ የሰራውን ቪዲዮዎች እየገባችሁ ፕሊዝ ኮፒ፣ ሼር፣ ሪፖስት አድርጉለት። እስልምና ላይ በደንብ ፎከስ አድርጎ የሚሰራ ወንድማችን ነው እና በርታ በሉት። ሌሎቻችሁን ሰላም ብያለው። አኬ ዲያቆን፣ እናንተ ያለኝ መልእክት ምንድን ነው? ያው ይሄ በዚህ በእነዚህ ሶላ በሚባለው ትምህርት ላይ ሰፋ ያለ ጊዜ ሰተን አይገስ ማየት አለብን ብዬ አምናለው። ብዙ ሰዎች ጋርም አሁን ላይ በደንብ ቶፒኩ እየተነሳ በተለይ የጸጋ ብቻ የሚለው አንድ ሰው ድኖ ነው የሚያምነው ወይስ አምኖ ነው የሚድነው የሚለው ከጸጋ ጋር ተያይዞ የሚነሱ ብዙ ነገሮች ስላሉ አይገስ በደንብ አድርጎ ይህን ነገር ዲስከስ ማድረግ ይፈልጋል ብዬ አምናለው። ናት ኦንሊ ከሉተሪያን ጋር ወይ ከፔንቴኮስታል ጋር ብቻ ሳይሆን እኛም ተሰብሰብ ብለን በዚህ ርዕስ ዙሪያ ልንሄድበት ያስፈልጋል ብዬ አምናለው። ፕላናችሁ መቼ እንደሆነ አሳውቁኝና ካልሆነ እኔም ቤት አሬንጅ እንዳደረግላችሁ። እሱንም ባለፈው ፕላን አድርገን ነበረ፣ በእርግጥ ግን አልተገጣጠምም። በዛ ላይ መምህር ዘላለም ማረፍ መሀል ላይ አይ ቲንክ ሀሳባችንን ያው በታተነው፣ ግን በደንብ አድርገን ብንሄድበት አሪፍ ይመስለኛል። ዲያቆን ናታኒምም አኬም ተነጋገሩበትና አሳውቁኝ። ብዙ ሰው ጋር እየደረሰ ቀስ እያለ በጣም ብዙ ሰው ጋር እየደረሰ ነው የትምህርት እና ጥርት ያለው ነገር አሁን ላይ ዝም ብሎ ባክ ኤንድ ፎርስ ወይ ዲቤት ወይ የሆነ ነገር ነው እንጂ ያለው ወጥ የሆነ ትምህርት በዚህ በጸጋ በሚለው እና ከጸጋ ብቻ ጋር ተያይዞ እና ለመዳናችን የኛ ድርሻ ምንድን ነው? እኛ ምንም ሳንፈልግ ነው መጥቶ በቃ የተወሰነ የዳን ነው ወይስ በእኛ የመዳን ድርሻ ውስጥ መንፈስ ቅዱስ ሲያግዘን ማዳመጡ መስማቱ የኛ ድርሻ ነው ወይስ ለማዳመጡ ለመስማቱም የኛ ድርሻ የለበትም የሚለውንም ክሊር አድርጎ መሄድ ያስፈልጋል ብዬ አምናለሁ። አኬ እና ተነጋገሩበትና ለሚ ነው። ዮኒም በዚህ ርዕስ ላይ ቤት አሬንጅ ማድረግ እችላለሁ ፕላን ካረጋችሁ ስላለኝ አሳውቁኝ ለማለት ነው። አመሰግናለሁ በጣም። እስቲ በቃ እንሄድበታለን ይህንን የጸጋ ብቻ ነገር ና አክቹዋሊ ባለፈው ላይቭ ገብተንበታል። እኔ ጋርም ገብተን ነበረ እና የጸጋ ብቻ የሚሉን ትምህርት የተወሰነ ስንሄድበት ነበር። ግን ካሁን በኋላም የተወሰነ እንሄድበታለን። ግልጽ ነው። ምንም ከዚህ ቀደም ሚስጥራት ላይ በደንብ በሰፊው እንሄድንበት ባለፈውም ስራቸው ነበር። አሁን ደግሞ ጸጋ ብቻ የሚለው ትምህርት ላይ በተለይም ደግሞ ቱሊፖቹ ላይ የራሱ በሉትራን ሳይድም የሚነገረውን በካልቪኒዝምም ዘንድ የሚነገረውንም የሆነ ልዩነት የሚያሳዩበት ቦታ ላይ እዚህ ጋር ልዩነት ያሳያሉ ብለን እያነሳን ካልቪኒስቶቹና ሉትራኖቹ ማለት ነው የተወሰነ የሚለዩበት ቦታ ሲኖር እዚህ ጋር ይለያያሉ እያልን እያነሳን በደንብ እንሄድበታለን ብዬ ተስፋ አደርጋለሁ። እንግዲህ ጌታ ይርዳን። እንግዲህ እናያለን። ያው ጸባያቸውን እያየን እንሄድበታል። እስቲ ጌታ ይርዳንና በደንብ እናያለን። ኦኬ ባይዘው በጣም ጥሩ ፕላን ነው። ኦልሬዲ ፕላን አለ ማለት ነው። በጣም አሪፍ ፕላን። በቃ እንግዲህ እንማራለን ተሰብሰብ ብለን
የጥንቷ ቤተክርስቲያን መጽሐፍት ምን ይላሉ? የቀደመችው ቤተክርስቲያን አስተምሯ ምንድነው? በኋላ ዘመን የተነሱት የክህደት ትምህርቶችስ በዚህ ላይ ምን ይመስላሉ የሚለውን አሪፍ ፕላን ነው። አሁን ጥሩ ፕላን የነገርከን፣ ጥሩ ስኬለተን የሰራው። ስለዚህ በቃ ዊካዌት እንግዲህ ሰብሰብ ብለን እስክንማር እስክናዳምጥ አሬንጅ አድርገን እንሰማለን። ታንኪ በጣም አኬ ቃሉ የተሰማለን። ኧረ በደስታ ያሬዶ ቴንኪ። እሺ አሜን። እንትን እናደርጋለን ሰብሰብ ብለን እንትን እንላለን። ሄድ እንልበታለን። ይሄ ደግሞ የምን አባ ላቲን ነው ያሟለን። ላቲን አስተምረን ይለኛል። ዮናታን ይቅርታ ሲሶ በጠዋት ይመቻቸዋል እንደ ዛሬ ጠዋት አኬ ዮሐድ ዲያቆን ናቲ በዚህ ዙሪያ ጠዋት ከተቻለ በእኔ ቤት ካልሆነ ደግሞ አይ ቲንክ ዮኒ ባለፈው ከፍቶ በጣም ብዙ ሰዓት ጠብቆን ነበረ እና አረ ነው ይመቻችሁን ሳንገሩኝና በየቤቱ እንዲሰጥ ማለት ነው። ይመቻችኋል? ጠዋት በእናንተ ጠዋት ሲነጋ እንዴት መዝሙር ጠዋት ማለት አሁን እኛ ጋር ሲነጋ ነው ወይስ ምንድን ነው? ሲነጋ ማለት ነው። ነገ ጠዋት ማለት ነው። ነገ ጠዋት ማለት ነው። ነገ ጠዋት እንኳን እኔና ሲስ እንትን አይሻልም? ቆይ አኪዋ ፕሮግራም አለችብን። እሺ ቀጥል። እንትን እንያዝና ፕሮግራም ይዘን በውስጥ እናውራና ከዛ በኋላ እንደዛ ይሻላል። መዝሙሬ አንትሽም ስላለ አሳውቅኝ በአንትሽ በኩል ያለውን ነገርና ተነጋገሩና፣ ምክንያቱም ኦልሞስት ሳምንት ሆነው ይሄን ነገር ፕሬዘንት እናደርጋለን ብለን ፕላን አድርገን የነበረውና ሳምንት አለፈው። ያው መሀል ላይ የነበሩ ነገሮች እንዳሉ ሆነው ማለት ነው። ጥሩ በቃ አሬንጅ አድርጉና አሳውቁኝ፣ ችግር የለውም። ታትረብሽ ልጄ እየረበሸች አንቺ በቃ ቀጥሉሽ። እሺ ቴንክ ዩ ያሬዶ። ዮሐዴ ግቡ ነው ኔትወርክ 10 የሚፈጠፈጥ ነው። ኔትወርክ እየሰራለት አይደለም መሰለኝ። ኔትወርክ ምን ኮይ ገባች እንዴ? ምንድን ነው ኔትወርክ? እንዴ አታ እኔ እንደዚህ አይነት ስብስብ ባለበት አልቀመጥም። ስትል እኛው ነን እነዚህ ባለጌዎች ላለማለት እንደዚህ አይነት ሰዎች ቤተሰብ አልቀመጥም። እኔ እኮ አሁን ስልኬን ዞር አድርጌ እና ዝም ብዬ ትት የሚል ነገር ነው የሰማሁት። እንዴ ምን በጣም ተፈጠረ? ጋዲ አወራረድ አላሳቀም። እሺ በሉ ቻው አለ። ሁለቴ ቻው እኮ ነው ያላቸው። በሉ ቻውማ በጣም አሪፍ እኮ ነው። እሺ በቃ ቻው አለች። ጋዲ እኔ ያው ክርስትናውን እኮ እንኑሮ ብዬ እኮ ነው። ፓፓ ምን ላድርግ ብለሽ ነው? ያራዳል አልቅሳል የዛን ቀን ግን ወርደ እርግጠኛ ነኝ የምር እንዲህ አንተ ከሆነ ምንም አላማረኝም። አተ እኔን አታውቂኝም? እንደ ያራዳ ልጅ ዝም ብሎ በሚመጣኝ ሰው ነኝ። ፓፓ አባባለ ግን ተጋብቶባት ከእነሱ አተ አባባለ እመቤ ውጣ ሊሌ ነው ያልኩኝ አለ ውጣ። አሪፍ ለጭው ነው። ፓፓ እንዴት ነሽ? እንትን በዚህ ሰዓት እንዴት ነው የሲስ ቤት 4 ሰዓት ከምናምን ላይ? ኧረ ዝም ብለን ገባ ብለን እኮ እንደ አጋጣሚ ነው የገባ ነው። ግን እንደ ቃልን ትንሽ ምንም ነገር እኮ የለም። ዝም ብለን ተሰብስበን እንደ ቃልን እንዴት ናችሁ ታዲያ? እሺ ዮኒ ሰላም በለን። ዮናታን ዮኒ ሲስ በቃ ደህና ደሩ ፓፓ ሁላችሁ። አይ ቆይ ዮኒ ወዲህ ነው የምትሄደው እንዴ? ሲስ መሸ በቃ ወደ ስሬ ልመለስ ወደ ንባቤ። ስማ ዮኒ ወይ ሰምተሽዋል? እንትናን ኤርሚያስ ካታኪዝሙን ሲዘረዝር ካታኪዝም ያበሳል። ስሞል ካታኪዝም፣ ላርጅ ካታኪዝም፣ ያቦርጫሙ ካታኪዝም፣ ቀጭኑ ካታኪዝም ነው። ስማ እኔ አልቻልኩም።
ቦርጫም ካታኪዝም አረ ቦርጫም በካታኪዝማችን ላይ በካታኪዝም ጴጥሮስስ ምን አለ እንዴ? ዮሐንስስ አንተዬ ሎርድ ነው እና ቪዲዮውን ቅድም እንዳልኳችሁ ኮፒ ሊንክ ሼር አድርጉ። ጨርሳችሁ ይዩት በደንብ። ከዛ በኋላ አስተያየት እቀበላለሁ። ሰላም ጋዴ፣ እንዴት ነህ? ሰላም እኮ አላልኩም። ጋዲ ቆይቶ ነው እየደረሰ ያለው። አሁን በኋላ ላይ ነው ሰላም የሚለን። ኤኮ አለው። አዎ ለዛ ነው አሁን የሚስቆ እኮ ቅድም ላወራ ነው እኮ ታውቀው ነው ስራው ጋዴ። እንደዛ ነው። አሚ በርታልን፣ ግን በጣም በርታልን። እሺ ሳሚሾ፣ እሺ መዝሙሬ ቴንክ ዩ። እና አሁን በቃ ምናልባት አሁን ፈልግ ይችላል። እኔ አሁን ልውረድ። ኮፒ ሊንክ ሼር አድርጉ። ጨረሳችሁ ይሄ ለማለት ነው። ተባረኩ። በቃ ልወርድ ነው። እሺ መልካም ጊዜ ሳሚ ግን ማነው ሳሚ? አይ አሁን ይሰማል ብለህ በኋላ ነው የምትመልስልኝ። ዝም ብለህ ይሻላል እንጂ። አረ ይሰማኛል ብራዘር። አንተ ሰውዬ ኔትወርክ ችግር አለበት መሰለኝ። ኦኬ ነው እንዴ? ኧረ እኛማ በደንብ እየሰራ ነበር። ያንተ አሁን ተመለሰ ማለት ነው። አይ ፒስ ነው። አሁን አሪፍ ነው። ቅድም እንትን እያለብህ ነበር፣ በጣም እየቆየ ነበር። አይ ካቴኪዝሙ ላይ አይ ሳሚን ሰላም ልበለው ብዬ ነው። ሰላም እያለኝ ስለነበረ ትክክል። እሱ እንትን ይሄ በካቴኪዝሙ ላይ እየሳክ እያለ አንተ በምስቅበት ሰዓት ሳሚ ማውራት ጀምሮ ነበር ኦልሬዲ እና እሱ እያወራ ስለነበር ያንተ ሳቅ የገባው እንደዛ ክላሽ አደረገ ነገር። ኤኒዌይስ ዮሐዴ እኮ እየላከ ነው። እስኪ ኔትወርክ በጣም አዘጓታል መሰለኝ። እሺ ዮኒ አንድ ቁጥር እየጻፈ ነው። እሺ ቀጥል ዮኒ። ወይ ቦርጫም ካታኪዝም ቀጭን ካታኪዝም እኔ አልችልም። ያ ሰው በጣም በቃ አንደኛ ነው። ኢላሪየስ ነች። ሲያስፈራራ አይተዋል። ሲያስፈራራ ወይ ካልሆነ እንዳለ ላስመጣቸው እንደ መጽሐፍቶቹን የመካነ ኢየሱስን እንዳለ አምጥቼ ገልጦ አሰጠዋለሁ። አስመጥቼ ላስጣው ወይስ እንዴት ይሻላል? አይመችም። ደስ የሚል ሰው ነው ለመናቸው። እኔ እኮ ከስር እንዳታስመጣቸው እንግሊዘኛ ናቸው ስለው ቻው እናንተ ገና ብዙ ማዕት ታወራላችሁ እና ምን እንግሊዘኛ ምን አያነብም ነው? እንዳትወጣ ዮኒ እንዳትወጣ። ቆይ ዮኒ ምንድን ነው የሚልሽ? ናቱ እዛ ቤት ሞዴሬተር አይደለ እንዴ? አሁን እዚህ መተለው እንዴት ነው የምትለው? ናቱ ይዘገያል ከኛ ገና ዘመነ መሳፍንት በል ሰማ አኪ ያቺ ጭስ ቬንጀንስ የሚለውን ቃል እንዴት እንዳነበበችው ሜይ ቢ የሆነ ቪዲዮ ሾፈሻል? አላየሁም ማለት ኧረ ቆይ ልክልሃለሁ። እኔ ግን አንዳንዴ ሰው ይራግ እኔ አንዳንዴ እኮ እግዚአብሔር እዛው ጋር እኮ ነው ሰው ዝቅ የሚያደርገው። ሰው ዲስሪስፔክት አድርገህ ስትጀምር እዛው ጋር ነው የሚያዋርደው። ጌታ እኔ በጣም ማን ነው አየዋለሁ ወይ ላኩልኝ። ይሄናን የለቀቀው መሰለኝ። እኔ ጠርጥር ያለ ከታች ሊዱ ወይኔ ጉዳችን እያለችን ከዛ ይለም አኬ ከዚህ በፊት ስትወያይ ሲኤንቪ ምናምን ያልክበትን ዋንስ የሆነ ጊዜ ላይ ዋንስ የሚለውን ኦንስ ብሎ ያነበበው ልጅ እሱ ነው። ሚዛኑ የታለ እኮ ነው የተባለው ያኔ እንዴ አንተ። እኔ እኮ የዛን ቀን በጣም ያደከመኝ ነገር ምን ታውቃለህ?
ኦንስ ሲል ምን የቱ ጋር ነው ኦንስ የሚለው? ዋንስ ነው የሚለው እለዋለሁ። መለስ ብሎ ሲያየው ዋንስ ነው የሚለው ማለት ነው። ምን ብሎ ቢገግም ጥሩ ነው? እኔ ፕሮናውንሴሽን እንደዚህ ነው ኦንስ ብዬ ነው ማነበው አለኝ። ምን ልበለው? ከዛ በኋላ ድጋሚ ሲያነበውም በቃ አንዴ ከተሳሳትኩማ አልመለስም በሚለው ኦንስ እያለ አነበበው። ይመቸው ያርግለት። ግን አይ ኖርማል ነው ያው እንግዲህ ውጭ ከመኖሩ አንጻር እንደዚህ አይደል እንጂ ጤናማ ነው። አይና ደህና መሻችሁ። አይ ቲንክ ዮናታን የሚባለው ወንድም ግን ከቅድም አንድ ቁጥር እየጻፈ ነበር ገስት ላይ ያለውን አላወኩም። ኦኬ ኦኬ እሺ እሺ። ያው አቡሻና ዮኒን እስካሁን እድል አልሰጠናቸውም። አቡሻ ሰላም በለን። ዮኒ የሚቀጥል አኒሜሽን ልታሳየን አትጣደፍ። ታርገው ሰላም ብያለው ሁላችሁንም። ጉድ ሲዩ በጣም ደስ ብሎኛል ስለገባው ዛሬ። ስለ ደህና ናችሁ? እንዴት ናችሁ? ትንሽ አስተያየትን ቤት ከመምጣቷ በፊት ዋይፍ ትንሽ ሀሳብ ሰጥቼ ልውጣ። ጋዲ ባይ ዘ ዌይ ባለፈው አማን ከመግባቱ በፊት እኔን እንደ ሲያበሻቅጠኝ ነበር። ምናልባት በእኔ የለ እንዲያውን አንተ ጋር ገብቶ እንትን ፐርሰናል አታርጊው አይ ቲንክ እና አንተን ምክንያቱ እንደዛ ለመባሌ በጣም ያሳዝናል። በእውነት እኔ ለእኔ ተናግሬያለሁ እኮ ከእሱ ጋር መጀመሪያ ተጋጭቶ ሌላ ቤት ላይ ከዛ አኬ ሰሚ ፐላጂኒዝም ነው እያለ ያስተምራል ምናምን ያላለውን አትሊስት በጣም አሁን ራሱ እዛኛው ክፍል ብሰሙ ሀና ቤት ዳዊት ቤት በጣም ይወራው ማለት ሀኬ እውነቴን ነው የምናገረው። እኔ ፕሮቴስታንት ነኝ ተናግሬያለሁ። ግን ይሄ በጣም በጣም ትሁት በሆነ መንገድ ስለ ጸጋ ብቻ የሚለው ትምህርት ሲናገር የእነሱን ኮንፌሽን እየጠቀሰ ፎርሙላ ኮንኮርድ የሚባለው መጽሐፍ ማለት ነው። ሁለተኛ እያንዳንዱን ስቴፕ ሲጠቅስ በትህትና የምታሳምኑኝ ከሆነ ብሎ ቤት ከፍቶ በስርዓት እየጠራ እነሱ እንደውም ገብተው 2 መስመር አነበብክ ሲሉ በትህትና ሳይናገራቸው ሳይቆጣ በጣም በተረጋጋ ሁኔታ እንደውም ትምህርቱ የሚያስጨው በጣም ያሳብድ። ምክንያቱም እኔ ጌታን የተቀበልኩት ፈቅጄ ነው እንጂ ሮቦት ሆኜ አይደለም። ይሄ ትምህርት እኮ በጣም 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 ስሜታ የሆነ ሁሉ ብዙ ነገር እንታወራ የሚያደርግ ሆኖ ሳለ በጣም ተረጋግቶ ነበር ትምህርቱን ያስተማረው። ከምንም በላይ ኤፌሶን 2:8 በጣም ጸጋ 100% ሰጥቶት እኛ ወደ ጌታ የምንመጣው በጸጋ ነው። የኛ ስራ የለበትም። ጊፍት ሲሰጥ በመቀበል ታመሰግናለህ እንጂ እኔ ሰጠው ወይም እኔ ሰራው ብለህ ታወራለህ ብሎ ብዙ ምሳሌዎች ጠቅሶ ሲያስተምር ነበር፣ ሲጠይቅ ነበር። ከዶክተር ከምን ሉተራን ተብሎ እንግዲህ ገብቶ ያላወያየው ሰው የለም። ከሁሉም ጋር በስነ ስርዓት ጠቅሷል፣ ተነጋግሯል። ግን እስቲል አሁን ቅድም ስሰማቸው ነበር እና ፍሪ ዊል ላይ እስቲል አርጊው ያደረገ የለም። ለምን ሜካኒዝም ተነኩብን? ማንም ሰው ስለ ፍሪ ዊል ሲያወራ ስለ ጸጋ ብቻ ሲያወራ ስለ ኦግስቲን ስለ ሜኒኪያን ከ4ኛው 5ኛው ሴንቸሪ ጀምሮ ስላሉ አባቶች መጥቀሱ አይቀርም። አክቹዋሊ ሜኒካንስ ፓጋን ነበር። ያ ማለት እዛ ጋር ያለውን እኔ በራሴ ባይተዌ በዚህ አርስት ቀድሜ እኔ እየሰራው ስለነበረ ነው ከአኬ ትምህርት ጋር አላይን ያደረግነው እና ሜኒካን መጠቀሱ ከታሪክ አንጻር ሰው ትጠቅሳለህ። ስለ ሰይጣንም እኮ በታሪክ ታወራለህ። ግን ያን ጠቀስክ ማለት ሉተራን እንደዚህ ናቸው አላለም። በጣም አልኳችሁ በትህትና ኢቨን በጣም በቃ ገብተው ሲናገሩት ራሱ በጥሩ ሁኔታ ነበር እየመለሰ ያለው። ግን አሁን እየተመጣ ያለው ዩቲ ፋላሲ ለምሳሌ ኦብጀክቱ ክርክሩ በጸጋ ብቻ ሲባል ነፃ ፈቃዳችንን እያስተጋባ ነው። ሄሎ እሰማለሁ አይደል? ተስተካክሎ አሁን ይሰማል። ቀጥል። ኦራይት ነፃ ፈቃድ ጌታን ስንቀበል አት ታይም ኦፍ ኮንቨርሽን ሙሉ ፈቃዳችንን ሰተን ነው እንጂ የዳን ነው አምነን በጸጋው ዳንን እንጂ ከዳንን በኋላ በጸጋው አላመንም
የሚል ትምህርት ግልጽ የሆነ ማንም ሂውማን ቢንግ ራሽናል ጭንቅላት ያለው ሰው ሊረዳው የሚችል ትምህርት ነበር እየተማርን ያለና ኤኒዌይ በአጭሩ ጊዜያችሁን አልሻማ። ከዛ በኋላ ዩቲዩብ ፋላሲ ሌላ ነገሮች ላይ መሽከርከር ኢቭን አሁን ስሰማችሁ ቅድም ምንም ይሄን ነገር ሊያስጥሉበት የሄዱት መንገድ የለም፣ ግን ስማችን ጠፍቷል። ቅድም እንዳልኳችሁ ከሜካኒዝም ከሜኪያን አንጻር የተነሳው እንደዛ ዙሪያ ላይ ነበር ሲሽከረከሩ የነበሩት። ለማንኛውም አኬን በጣም በጣም አመሰግናለሁ። በጣም ደስ የሚል አርዕስት ነው። ይሄ ትምህርት ደግሞ ብዙ ነገሮችን ሊነካካ እንደሚችል የታወቀ ነው፣ ግልጽ ነው። ቴንኪው ጋድ ብሌስ ዩ። አመሰግናለሁ። ጨርሻለሁ። ቴንኪው ጌታ ያክብርልን። ዮኒ እናመሰግናለን። በተቻለን አቅም ቅድምም እንዳልነው እነሱ የማያስተምሩትን ትምህርት ያስተምራሉ ምናምን ብለን በውሸት በእነሱ ላይ መናገር አይጠበቅብንም እና እንደዛ አናድርጉም። በተለይ ኢንቴንሽናሊ በፍጹም አናድርጉም። ምናልባት በአነጋገር ውስጥ ብለናል ስለ እናንተ ስህተት ተናግረን የምናውቅ ከሆነ እኔ እስካሁን ምንም አይነት ስህተት ተናግሬያለሁ ብዬ አላስብም። እንግዲህ ካለ አለ ብላችሁ የምታስቡት ነገር ካለ ግን ፕሊስ ነው። አሁን ችግር የሆነው ነገር ምንድን ነው? ለሰው ጆሮም ይከብዳል። ይሄኛው እነዚህ የሪፎርምዶቹ የካልቪኒስቶቹ እና የሉትራኖቹ ትምህርት አንዳንዱ ላይ ለሰው ጆሮ ራሱ ይከብዳል። ምንም ነፃ ፈቃድ የለንም፣ እግዚአብሔር በራሱ ነው የሚድኑትን የወሰነው ምናምን የሚሉ እንደዚህ አይነት የሚመስሉ ትምህርቶች ምናምን ነገር በቃ ለሰው ጆሮ ይከብዳል። ስለዚህ እሱ ትምህርት ሰው እንዲሰማውም አይፈለግም። ስለዚህ በቃ ይሄ ነገር በተነገረ ቁጥር አይ አውቆ ነው ይባላል ማለት ነው። እንደዛ ከተባለ በቃ ከእኛ ስለ ሉትራን እንዳይሰማ የማድረግ ነገር ማለት ነው። እኛ እንግዲህ በተቻለን አቅም ስንናገር ምን እናደርጋለን? ከመጽሐፍቶቻችሁ እየጠቀስን ብቻ መጽሐፍቱ የማይሉትን አንልም፣ መጽሐፍቱ የሚሉትን ብቻ እንልላችኋለን። ከዛ በኋላ አይ ተሳስታችኋል ካላችሁ የተሳሳተ ነው እኛ ሳንሆን መጽሐፍቶቻችሁ ይሆናሉ ማለት ነው። ስለዛ ዞራችሁ የምትከሱት የራሳችሁን ኮንፌሽኖቻችሁን ይሆናል። እኛ ኮንፌሽን አለን ትሉ የለ ጥሩ ነው፣ እሰየው፣ ደስ ይለን፣ እንኳን ኖራችሁ መልካም። ግን እስካሁን እኛ ኮንፌሽን አለን ስትሏቸው የነበራችሁት እነዛን ኮንፌሽኖች አሁን በቃ ስህተት ናቸው ማለት ትጀምራላችሁ ማለት ነው። ምናልባት ደግሞ የምትመጡም ከሆነ አሁን ያለነው ሲሶ ቤት ነው እንደምታዩት። ሲሶ ወንድማችን ፕሮቴስታንት ነው፣ ግን ደግሞ እንደው ፌር የሆነ ሰው ነው። 40-60 በሚለው ያው ለኦርቶዶክሶች 40%፣ ለፕሮቴስታንቶች 60% ነው። በእርግጥ ግን ይሁን ኖርማል ነው። እንደዛም ሆኖ ያስኬደናል ብለን ስለምናስብ እዚህ መታችሁ ደግሞ አይ አክሊል እዚህ ስለ ሉትራን እዚህ ጉዳይ ላይ የተናገርከው ነገር ስህተት ነው፣ ኬታ መጣው አሳየን በሉኝ፣ አሳያለሁ እና ቴንኪው። አሁን ወንድማችን ድምፅ ይሰማል አይደል? ይሰማል ጋር ይሰማል። አሁን ዮናታን የተናገረውም ላይ ነገር ላይ እኔም አሁን እንዳጋጣሚ ኦኬ ከዚህ አንጻር እንደሆነ አንደርስታንድ አላደረኩም እንጂ አሁን የተባለውን ቤት ጆይን አድርጌ ነበርና የሆነ ድምፅ እያሰሙም አይነት ነገር አለ አይደለ? ይሄ ምንድነው ጎይንግ አራውንድ ዘ ቡሽ የሚባለው። ለምሳሌ አንተን ድምፅ ያሰሙና ምናምን ነገር አንተ ያነሳውን ሀሳብ አድሬስ ሳያደርጉ ያላል ፋለስ ይመስላት በቃ። እና የሆነ ሰዓት ላይ እንደውም እኔ አላቅም አንዳንዴ አሁን ለምሳሌ አኬ ብዙ ጊዜ በእርግጥ ከሰዎች ጋር ሲያወራ በትህትና ምናምን በጣም ከሌሎቻችን በተሻለ በተረጋጋ ስፒሪት ነው ሰውን የሚያወራው። ግን አሁን ዘወይ ዘያር አክቲንግ እውነት ለማውራት አኬ አሁን ይሄ አለ አይደል ዲሰንት ሆነ በቀንነት ራሱ ውይይት እንድታደርግ ምናምን አይጋብዝም። አሁን ወደ መሳደቡ አይነት ነገር ደግሞ ወደ መሸጋገር ነገር ደርሰዋል። እናንተ እንዲህ ሮቦት ናችሁ እንዲህ ናችሁ የሚሉ የሆነ አለ አይደል የሆኑ ስሞች የመስጠት አይነት ነገር የተመለከትን ነውና አንዳንዴ እውነት ለማውራት ነው ፎር ዘ ሴክ ኦፍ እንትን በቃ ትምህርቱ ላይ ማስተማሩ ላይ ትኩረት ቢደረግ ጥሩ ነው። ያው ቤታቸውን ከፍተው 100 ምናምን ሰው ይዘው ካልመጣችሁ ያሉ ዝም ብለው ቤታቸው ሁሉም እዛ ገጽ ላይ የተቀመጡት ሰዎች ውይይት ያደረጉ ሰዎች ናቸው። ሁሉ በአንድም በሌላ ምክንያት በአንድም በሌላ መንገድ ውይይት ያደረጉ ሰዎች ናቸው። ውይይት ያላደረገ ሰው እዛ ገጽ ላይ የለም እውነት ለማውራትና እንደው ዝም ብሎ ፖለቲክስ መስራቱ ለማንም አያዋጣምና ሰው እምነቴን ዲፌንድ ማድረግ እችላለሁ ካለ ሰው እንዲማር ሰው እንዲያውቅ ሀሳቡና ፍቃዱ ካላችሁ እንደተባለው ገለልተኛ ቤት ላይ ውይይት ማድረግ ትችላላችሁ። እንደው ቤት ዘግቶ ዝም ብሎ እንትን ማለቱም ጥቅም የለውምና ወደ ስድብ አትገቡም። ሉትራኖች ይህን መልእክት ለማስተላለፍ ያክል ነውና አድሬስ ስታደርጉም ደግሞ የተነሳውን ሀሳብ አድሬስ ለማድረግ ሞክሩ። የተነሳውን ሀሳብ ላልተባለ ነገር መልስ አልተስጡ፣ ላልተጠየቀ ጥያቄ መልስ ባትሰጡ መልካም ነው ለማለት ያክል ነው። ቴንክ ዩ። እንትን
እንዳልከው የእንትን ይሄ ምንድነው ይሄ ዲስ ወደ መደራረጉ ምናምን እየታለፈ ከሆነ ምናምን ነገር በንግግሮች ምናምን ማለት ነው። እንደዛ ከሆነ እናላ አንፈልጉ። እውነቱን ለመናገር ይሄ የመሰዳደብ አይነት ነገር ላይ በአንድ እርስ ራሱ የመበሻሸቅ ጉዳይ ውስጥ መግባቱን አንፈልጉ። እውነቱን ለመናገር አሁን እኛ እንደዚህ ስናገር እንደዚህ ብለን ስንናገር እንትን እንዳይመስል አሁን ቅድም ጋድ ያለው በተተና ነገር ያለው እሱ ሳክስ ነው፣ ግን እንደዚህ ትውትራን መባል ሰው አይደለም። ግን እንደ አጠቃላይ ግን እኛ ጋር ያለው እስከማውቀው ማለት ነው እኛ ጋር ያለው ምንድን ነው እንደዚህ ኢንቴንሽናሊ ለመበሻሸቅ ብለን ምንም አናደርግም። በቃ ይናደዱ ብለን አናደርግም። ስለዛ ለመበሻሸቅ ስላልሆነ ለመማማር እስከሆነ ድረስ በተቻለ አቅም ትምህርት ላይ ፎከስ አድርጎ ምናምን አንዳንድ ነገሮችን ማንሳት የሚችሉ ከሆነ ያንሱ፣ ጥሩ ነው። የሚችሉ ከሆነ ማለት ነው ትምህርቱ ላይ ማንሳት እና እንደዛ ብናደርግ ጥሩ ነው። ትምህርቱ ላይ ፎከስ እናድርግ። ከአሁን በኋላ እንዳልከው እንትኑ ላይ እዚህ ትምህርቱ ላይ ፎከስ ማድረግ ይሻላል። እኛ ራሳችንም እንደዛ ከሆኑ እሱ ጥሩ ሀሳብ ነው። ያ ሰው ማስተማሩ ላይ ትኩረት ማድረግ ይሻላል። ግዴታ ውይይትም ግዴታ ዲቤትም ምናምን ማድረግ አያስፈልግም። መጥቶ የሚማር ሰው እዛው መጥቶ መከታተል ይችላል፣ ማዳመጥ ይችላል። ሚስ ሪፕሬዘንት አድርጎኛል የሚልም ሰው እዛው ላይቭ ላይ ምናምን መጥቶ መጠየቅ ይችላል። በቃ ግዴታ አይደለም ባይዘው ውይይት ማድረግም እንትን ማለትም። ያው እንግዲህ ሁሉም የተወያየ ሰው ነው፣ አዲስ ሰውም የለም። እውነት ለማውራት ገስት ላይ ከተቀመጡ ሰዎች ውስጥ ጊዜ በሚያውቀው ሊዱ ቆይ ኮመንት ላይ ለምንድን ነው 10 ከምትጽፊ ሜንሽን እያደረግሽ ሊዱ ለምን ገብተሽ አታወሪም? ቆይ አንተ እይታ አይን አይፋ እንዴ ሊዱ እኮ አልጨነቀችኝ እኮ። ዮሐዴ ሰላም በለን እስኪ ዮሐዴ። ኧረ በጣም ይቅርታል ዮሐዴ፣ ይቀጥል። ቆይ እና ሰላም ልበል እስኪ አንዴ። ኔትወርክ ደግሞ ሳይድ አዎ በጣም ምን እንደሆነ ዛሬ አላውቅም። እንዴት ነሽ ዮሐዴ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። የሆነ ብዙ ጊዜ ስትጠቀምበት ሜጋባይቱ እየቀነሰ ይሄዳል። እንደዛ ነው መሰለኝ። ዛሬ ገብቼ ራሱ ማይክ ማጥፊያው እያጣሁት ነበር። ከባድ ነው። እና እንዴት አመሻችሁ? ሰላም እግዚአብሔር ከእኔም ከእናንተ ጋር የሚሆን ሁላችሁም ላይ መታችም ያላችሁ እንዴት አመሻችሁ? ሰዎች እዛ የሆነ እየሰሙ በጣም የሚያስቅ እንትን ነበረ ሲደረግ የነበረው ትምህርት አስተምረ ጨርሰ ምናምን ከዛ በአነሳሁት ላይ ምንም ጥያቄ አልፈልግም፣ ገብታችሁ ተወያዩ። ቤታችን መጣችሁ። እንደዚህ አይነት ሀሳብ ለመጀመሪያ ጊዜ ነው እኔ ራሱ የሰማሁት እና የምርም በትምህርታቸው እንትን የሚሉ ከሆነ ይኸው እዚህ መጣችሁ መወያየትም ትችላላችሁ ተባለ። አይ ቤታችን ከሆነ ከተባለ ደግሞ ጥያቄ አንቀበልም፣ ውይይት ነው የምንፈልገው ከተባለ ከባድ ነው የሚሆነው። አክቹዋሊ ሲነሱ የነበሩ በጣም ሌማ አርጊመንቶች እና ጭራሽ ደግሞ ሲነሱ የነበሩ አባቶችም ከባድ ነው እውነት ለመናገር። እንዳላችሁት በሰፊ ከሄድበት ከተባለ እኛም ቤት ከፍተን ምናምን ወይም እንሄድበታለን። አክቹዋሊ ትምህርቱ ላይ እነሱ ላይ ሳይሆን ትምህርቱ ላይ እና እንደዛ ብናደርግ ጥሩ ነው ብዬ አስባለሁ። ቀጥሉ። ያው እንደዛ የተሻለ ነው። አይ ቀደም ይሄ ሮቦት ምናምን ነገር የሚለው እንትን ላይ ሉተራኖች በቃ ሮቦት ናቸው ምናምን እንደዛ አይደለም እኮ እያልን ያለ ነው። እንደዛ አላልኩም። ፓሲቭ ዊላቸው ላይ ግን ልክ እንደ ሮቦት አይነት ነገር ነው የሚሆነው ነው። እሱም ደግሞ ከምን አንጻር ነው? እነሱ ፓሲቭ ዊላቸው ላይ ምንም መተባበር የማይችለው አክቲቭ ያልሆነው ፈቃዳቸው ላይ ልክ እንደ ድንጋይ ናቸው እያልኩኝ አይደለም። ወይም ይሄ በባህሪ ደረጃ ልክ እንደ ሮቦት ናቸው እያልን አይደለም። ኦፍኮርስ የፓሲቭ ዊል ያለው እኮ ሰውዬው ነው። ያ ግለሰብ በቃ ኖርማል ራሽናል ነፍስ ያለችው ምናምን ነው እኮ እሱን እናውቃለን። ስለ እሱ ኖሮት በባህሪው ሮቦት ይሆናል አላለም። ይታወቃል እኮ። ከምን አንጻር ነው ሮቦት የሚለውን ቃል የተጠቀምነው ከተባለ በሉተራኑ ትምህርት ምንድን ነው ብለው የነገሩን? መንፈስ ይመጣና የእግዚአብሔር መንፈስ ይመጣና ወደ ሰውየው ፈቃዱን ይይዘዋል። ፈቃዱን ይይዘውና የሰውየውን ማለት ነው። ፈቃዱን ይይዘውና
ፓሲቭ እንዲሆን አድርጉት። ምንም ከሌላው ሰው ተለይቶ ወደ ፓሲቭ ዊልነት የሚሸጋገሩ ነው። አክቲቭሊ የሚቃወም ነው፣ ሪጀክተር ነው፣ በቃ እምቢ የሚል ነው። የእግዚአብሔር ነገር አልፈልግም፣ አልድንም የሚል ፈቃድ ያለን ነው ብሎ የሚያስተምሩት። ግን የእግዚአብሔር መንፈስ ይዘዋል ያንን ፈቃድ፣ ከዛን ፓሲቭ ያደርገውና ምንም በቃ እምቢ ማይል እና እሺ ማይል ምናምን ያደርገዋል በሰዓቱ ማለት ነው። ምንም አይልም ነው። በዛ መልኩ አክት አያደርግም። ስለ ካፓሲቲ አይደለም ወይም ስለ ኤቢሊቲ ምናምን አይደለም እያወራ ያለሁት፣ ስለ አቅም አይደለም። ማድረግ ይችላል አይችልም አይነት ነገር እንደዚህ ከአቅም አንጻር ሳይሆን ይህንን ቃል ስትጠቀም በቃ በሰዓቱ ግን እንዳይቃወም ያደርገውና ምንም አያደርግም። በቃ ያ ሰውዬ በቃ ራሱ እግዚአብሔር ብቻ ይፈውሰዋል። እሺም አይልም ምንም አይልም። በቃ ዝም ብሎ እግዚአብሔር ከዚህ አንጻር አሁን ሮቦት አየ እሺ ምናምን አይልም፣ ኮኦፕሬት አያደርግም፣ አይተባበርም። እና ከዛች አንጻር ነው ይችን ነገር ያነሳናት እንጂ ሌላ አይደለም። ይሄ እንትንም እኮ ቦንዴጅ ኦፍ ዊል ማርቲን ሉተር ሲያነሳም እኮ ይሄ ዊሉ ላይ 2 ራይደርስ አሉ ምናምን ብለው የሚናገረው ፓርት አለ። የሆነ ራይድ የሚያደርገውን የእሱ ዊልን ብቻ ነው የሚፈጽመው የሚለው አክቹዋሊ በቃ ሮቦት እኮ የተጫነውን አክት የሚያደርግ ከሆነ ሮቦት ሌላ ሮቦት ማለት እኮ የተጫነውን ወይም ደግሞ አፕሎድ የተደረገውን ብቻ ሪአክት ያደርጋል ወይም ደግሞ ይፈጽማል ማለት ነው። ማርቲን ሉተር ደግሞ ሊትራሊ እንደዛ ነው የሚለው 2 ራይደርስ አሉ፣ ወይዘር ዴቪል ወይም ደግሞ ጋድ ነው ይላል። ራይድ የሚያደርገውን ዊል ብቻ ዲስፖዝ ያደርጋል ወይም ደግሞ ያሳያል ነው የሚለው። ዊሉ ከሁለት አይወጣም። የራሱ የሆነ ዊል የለውም። የሁለቱም ነው፣ ወይ የአጋንንት ወይም ደግሞ የአምላክ። እሱ ልክ ቢስትስ የሚነዳውን የሚነዳውን ውጤት እንደሚያሳይ ልክ እንደዚያ ዊልም ወይዘር ጋድ ወይም ደግሞ ሰይጣን ራይድ ያደርጉታል። ከሁለቱ አንዱ ራይድ የሚያደርገውን ዊል ዲስፕሌይ ያደርጋል። ከዚህ በላይ እንትን የለም፣ ምን ሮቦት የለም እኮ። ከዛ አንጻር እኔ የተባለው ብዬ አስባለሁ። የእኛንም እኮ አሁን እኮ የኦርቶዶክሳውያኑ ነው። አይ ቲንክ ያው እንግዲህ ይህን ቃል መልሰው የኦርቶዶክሳውያን ህፃናት ራሱ ሮቦት ናቸው እየተባለ ነው። እንዴት ነው ጋይስ? በቤተሰቦቻቸው እምነት ይህንን ነገር በጣም ብዙ ጊዜ ማብራሪያ ተሰጥቶበታል። አላቅም ጀለሶች ወይ ያዳምጡ ይሆናል ወይ ደግሞ ኢንቴንሽናሊ ያው እንደተባለው ይሄ ሞሮፍ ሰዎችን ዲስ የማድረግ አሁን ይህንን ቃል ሀቂ መጀመሪያ ስለተጠቀምኩ መሰለኝ ቃሉ ሜቢ በሆነ መንገድ ኦፌንድ አድርጓቸው ሊሆን ይችላል። ያው እርግጥ አሁንም አንተ ማብራሪያ ሰጥተህበታል። ግን ከዛ አንጻር መሰለኝ በቤተሰቦቻቸው እምነት እንዴት ይጠመቃሉ የሚለው ነገር ላይ መሰለኝ እና ህፃናቶቹ ሮቦት ናቸው የሚል አይነት ነገር ነው ለማንሳት እየሞከረ ያሉት። ይህን ግን በጣም ብዙ ጊዜ ማብራሪያ ተሰጥቶበታል። ከምን አንጻር እንደሆነ ከኮቨነንት አንጻር ከምን አንጻር እንደሆነ ከግርዘት አንጻር ፍጻሜው ደግሞ ጥምቀት እንደሆነ በጣም ብዙ ጊዜ ማብራሪያ ስለተሰጠ ይህንን መቼስ እንደ አዲስ ማብራሪያ መስጠትም አስፈላጊ ነው ብዬ አላስብም። ኤኒዌይስ ሰው ገብቷል መሰለኝ። ተገኝ እንኳን ደህና መጣ። አቡሽ አላወራም። ተገኝ አንድ ወንድማችን አንድ አቡሼን ረጅም ሰዓት ዝም ስላሰኘው አንተ ቀጥሎ ስለገባ አቡሼን ሰላም በለውና አንድ ላይ እንድታነሱት የህፃናቱ ብቻ ሳይሆን የአላዛርም ይነሳል። አላዛር ከሞት ሲነሳ ተብሎ ይነሳል። ለዛ ፈቃድ የለም። ፍቃድ ነፃ ፍቃድ የሚባል ነገር የለም። ዊሊንግ የሚባል ነገር የለም። ፍሪ ዊሊንግ የሚባል ነገር የለም። በኃጢአታችን የሞትን ሳለን ስለሚል በሚለው ማስረጃ ተብሎ የሚቀረው ደግሞ የአላዛር ከሞት መነሳት ነው እና አይ ቲንክ እሱንም በደንብ ማየት ያስፈልገናል ለማለት ነው። አቡሼ ሰላም በለንና ተገኝን እንግዲህ እናወራለን። መልካም እሺ። ዲያቆን ባይቋረጡ በጣም መልካም ነበር። በጣም በፍጥነት ለማውራት ሁላችሁንም ከእግዚአብሔር አብ አባታችን ምሕረቱና ርኅራኄው ለሁላችሁም ይሁን። ምናልባት ጥቂት ደቂቃ አንድ የሆነ የተቆራረጠ ቪዲዮ ማይቼ ነበር የአኬን ጥያቄና መልስ ዲያሎግ ሲያደርጉ ይመስለኛል እና እነዚህ በህፃናት ጥምቀትን በተመለከተ መተባበር አክቲቭ መተባበር ከሌለ በጥምቀት አማካኝነት ደግሞ የመንፈስ ቅዱስ ህትመት ካለ የእግዚአብሔር ጸጋ ካለ ሞነርጂዝም ነው አይደል እንዲህ የሚል አንድ በጣም አጠር ያለች ቪዲዮ አይቼ ነበር። እዚህ ባድ ካታጎሪካል ፋላሲ ነው። ልክ ጋዲም እንደመለሰው ከኮቨነንት ጋር የተያያዘ ብቻ ሳይሆን
አት ፓርቲኩላር ታይም ህፃናቱ ገና ከጅምሩ ያሉባቸው ስቴቶች ከመወሰን ከሚችል ወይም ደግሞ መምረጥ ከሚችል ካታጎሪ አውጥቶ ሌላ ሰርድ ካታጎሪ እንደመፍጠር አይነት ነገር ነው የተደረገው እና ዛት ስናት እንደዛ አይደለም፣ ሞነርጂዝም አይደለም እና አኪም ሰፋ ያለ መልስ ይሰጥበታል። ሁለተኛው ደግሞ እዚህ ከአላዛር ሞት ጋር ተያይዞ የሚነሳው ነገር እሱም ተመሳሳይ ነው። ምክንያቱም የሰው ልጅ ሞት የሚባለው ለሰው ልጅ ከካፓሲቲው ከአቢሊቲው ውጪ ነው የሚሆነው። ማለት ከሞት መነሳትም ሆነ ከሞት ጋር የተያያዙ ነገሮች በሙሉ ከሰው ልጅ አቅም በላይ ስለሆኑ ሰው ምንድነው የሚጠበቀው? ከእርሱ የሚበልጥ በሞት ላይ ስልጣን ያለው አካል እንዲቀሰቅሰው እንጂ የሰው ፈቃድ እዚህ ውስጥ ኢንቮልቭ እንዲያደርግ አንፈልግም። ዚህ ሲሰባድ ሁለት የማይመሳሰሉ ነገሮችን ፎርስ አናሎጂ ነው ሊባል የሚችለው። ሰው ስላቋረጥኩኝ በሰፊው ሌላ ጊዜ ስለምናወራበት ቀጥሉ እናንተ።